ደህና ነኝ። ደህና ብትሆንማ እንደዚህ አይነት የልጅ ጥያቄ ባትጠይቀኝ ነበር። ይሄ የልጅ ጥያቄ ነው እንዴ? እና ፍቅር ደግሞ ሰበብ ይፈልጋል እንዴ? በጣም ይቅርታ፣ እኔ ፍቅር ምን እንደሆነ አላውቅም። እኔ ደግሞ እኔን ፈልገህ የመጣ መስሎኝ። ምን ይመስላል በእናታችሁ? እሺ ወዴት ነው የምትሄጂው? ኧረ ፈር በእናትህ ትሁት፣ ይቅርታ። እሺ ጋሽ ፖሊሱ፣ ጋሽ በቃ ልጅነቱ ከረሜላ መጥተው ያውቃሉ? በአንተ ቤት አሸማቃ ይሞታል። በእኛ ጊዜ ስንት ቦታ ደርሳለሁ ብዬ በአእምሮ ያሰብኩት ስንት ከፍታ ነበር። ይኸው ጊዜ ጥበቃ አድርጎ ቁጭ አደረገ። ፋየው፣ እርሱ ግን ጥበቃ ኖት እንዴ? እና ታዲያ ምንድን ነኝ? ፓይለት ነኝ እንዴ? ቆይ ማንን ነው የሚጠብቁት? ማንን ነው ማለት ምን ማለት ነው? እኔ እንደው ፋየው ጥበቃ ነኝ ከሚሉኝ ትሁትና ምናሴ መንገድ ላይ ተገናኝቶ ስለ ፍቅራቸው ሊያወሩ ፈለጉ። እሱም ግን ይወዳታል፣ ያፈቅራታል። ለመናገር ግን በጣም እየፈራ ነው። ምክንያቱም እሱ ስለ ፍቅር ምንም አያውቅም፣ ግን ውስጡ የሚሰማው ስሜት አለ። እሷ ግን ዛሬም አኩርፋ ሄደች። ድጋሜ እንዳታገኝኝ እኔ በአንተ ምክንያት እየታመምኩን ብላ ቅርጡን ነግራው ሄደች። አቶ ኖላዊ ስራ ቦታቸው ውጭ ብሎ ያሉ እያብሰለሰሉ ነው። ከዛ ተምቹ መጣና ቀልዱ መቀለድ ጀመረ። አቶ ኖላዊ እስቲ እባክህን ተወኝ ይለዋል። ቀልድማ በኛ ጊዜ ነበረ። ከረሜላ በልተው ያውቃሉ? እስቲ አባቴ ነው ጊዜ። አዎ በእኛ ጊዜማ አቤት አወፋፈሩ፣ አቤት የድሮ ጊዜ ከረሜላ። አንተ ታውቃለህ? ቀልድ እስቲ። ከዛ ተምቹም እየቀለደባቸው እኔ ግን አይመስለኝም ይለዋል። ግን እዚህ ምን እንደሚጠብቁት አቶ ኖላዊ፣ ይሄ ስራ ግን እንዴት ነው ስራው? ስለው ጊዜ እኔ ምን አውቃለሁ፣ ዘበኛ ዝም ብለህ እዚህ ጋር ነው የምጠብቀው። ውስጥ ያለው ነገር ምንድን ነው? አግዳሚው ኃላፊውን እያየ ነው እንጂ ማንም ሲገባ ሲወጣ አይቼው አላውቅም። ምንድን ነው እስቲ ነገሩ ንገሩኝ ስላቸው፣ እሳቸውም አይ እኔ እስካሁን ድረስ የሚገባ የሚወጣውን ማቆድ ታሪክ የለኝም። ነገር ግን አንድ ቀን አጮልቄ ባይ ምንም ነገር ያየሁት ነገር የለም። ምንም አላዩም? ምንም ነገር የለም እዛ ውስጥ አላቸው ተምቹ። አዎ ምንም ነገር አላየሁም እኔ። ሰውየውም ከኋላ እንዲሁም አጮልቄ ሳይ አይቶኝ ነበር። ነገር ግን እኔም ባውቀው ደስ ይለኝ ነበር፣ ግን ማወቅ አልቻልኩም። እስቲ ለምን ታዲያ በአጥር ላይ ዘለን ያለውን ነገር ብናይ ምን ችግር አለው? አንተ እንጀራ ገመዴ ልትበጥስ ነው እንዴ አሉት። አይ እንደዛ አይደለም፣ ግን ምን ችግር አለ? ካባሩም እኔ ደሞዝ ሰጣለሁ እኔ ልጅህ እያለሁ ብሎ ተናገረ ተምቹ። እሳቸውም አይ እኔ አሁን በእናንተ ገንዘብ መኖር አልፈልግም፣ ጡረተኛ መሆንም አልፈልግም። ከአንዴም 3 4 ነግሬያቸዋለሁ፣ ጡረተኛ መሆንም አልፈልግም። ስለዚህ ራሴን ችዬ መኖር ነው የምፈልገው። ከአሁን በኋላ ይሄን ነገር መስማት አልፈልግም ሰው ነገሩ። ከዛ ምርኩዜ እዛ ሜዳ ላይ ሲጋራውን እያጨሰ ነበረ። ከዛ አሲር ቀጥ ብሎ እሱ ባለበት ፈልጎት ሄደና ሰላም አለ። ምን እያረክ ነው? ሲጋራ እያጨስክ ነው? አታየኝም እንዴ? ሙሉን ነገር የምረሳበት ዘመድ የለ ምን የለም። እኔ እንደ ተምቹ እንኳን ከአሜሪካን የሚልክልኝ ዶላር የለኝ፣ ምንም ነገር የለኝም። ስለዚህ ምን ማድረግ አለብኝ? ስለዚህ ካሁን በኋላ ዘመዴ ምንም ሲጋራዬ ነው። አንተ አትቀልድ እባክህ። ልና ለምን ምን ጠይቀኝ መጣ? ወርቁ ማጋ ነው ያለው ንገረኝ እስቲ። ተምቹም ንገረኝ በቃ እኔ አላቅም አያሃለሁ አላቅም ብሎ ምርኩዜ ተናገረው። ነገር ግን እኔ ይህን ወርቅ የወሰደውን ሰውዬ ካገኘሁት አንተን አለቅም፣ አንተ እጅ ያለበት ከሆነ ግን እገላቸዋል ብሎ ዝቶባቸው ሄደ። እሱም በጣም ፈራ፣ ግን መፍራቱ ያስታውቃል። ግን ለመናገር አልፈለገም። እሱም ለሳሚ እየደበቀለት ነው እንጂ ወርቁ ያለበትን ያውቃል። አሁን እኮ ችግሩ የደምለው ልጆቹን ያለመናገሩ ነው እንጂ ይሄን እንደወሰደበት ሳሚ መሆኑን ለአሲድ ቢናገር ነገሩ ቀላል ይሆን ነበር። ሰላምዬ ብቻዋን ጫማ እየሰፋች ያለ ሳሚ መጣና እንዴት ነች ከኋላት። እኔ እኮ ስማለኝ አለችውና ሰላም እንዴት ነሽ? እሺ ምንድነው አንዳንዴ ብናወራ ነግሬሃለሁ እኮ በቃ አልፈልግም አላወራህም ብያለሁ፣ አጠገቤ እንዳደርስ ብላ ሰላምዬ በጣም ተቆጣች። እሱ ግን ሊያሳመናትም ሞከረ። አንቺ እብንሽ ጤነኛ ለመቀለድም ሞከረ። ነገር ግን እሷ ለሰማን ፈቃደኝ። ለማንኛውም እንደ ሰውም እንደ ሌባ ሳይሆን እንደ ሰው ካየሽኝ አጭዊልኝ ብሏት ስልኩን ደውይልኝ ብሏት ጥላት ሄደ። መሳሜ ልጅ ያሟል እንዲህ ብላ በጣም ተበሳጨች። ወይዘሮ ሚላት ቤት ተመልሳ ቁጭ ብላ ነበርና በጣም ድብር ብሏታል። ነገር ግን
ምንድነው የከፋሽ ብላ ድንብላል ጠይቃታለች። ድንብላልም አይ ምንም አልሆንኩም፣ ትንሽ ደብሮኝ ነበረ። ምን ሆነሽ ነው የደበረሽ? ስራ ቦታ ያለችዋ ሴትዮ በጣም እያስቸገረችኝ ነው። ማናት እሷ? እቺ ያለቃ ተብዬዋ በጣም እያስቸገረችኝ ነው። እኔ ግን ምንም አልተመቸችኝም። ስራውን ቀይሮ እትዬ አለች። ስራውንማ እቀይራለሁ፣ ግን ያው ያለውን ነገር መቀያየሩ ጥሩ አይደለም። አሁኑ ግን ስራው ለኔ ተመችቶኝ ነበረ። እቺ ግን እንቅፋት ሆነችብኝ። በቃ እረፍት ላድርግ ብላ እረፍት ማድረግ ጀመረች። ሀንዬ ተመልሳ ወደ ቤቷ ሄደችና አባቷን ማውራት ጀመች። አቶ ኖላዊን እናቷን እኔ እናቴ ጋር መመለስ እፈልጋለሁ፣ እናቴ ጋር መኖር የምፈልገው ምክንያቱም ስራ የለኝም፣ ገንዘብ የለኝም፣ አንተ ማስቸገር አልፈልግም፣ መስራት ስለማልችል ቢያንስ አሁን እናቴ ያለው ህይወት ጥሩ ስለሆነ እሷ ጋር ልመለስ ስትል እባክሽን ልጄ እንደዚህ እንዳትይ፣ እኔ እኮ ዋንቺ እኮ አይኔ ብሌኔ ነሽ እኮ፣ እኔ ምንም አታስቸግሪኝም፣ አትከብጅኝም፣ እኔ ጋር ብትሆኚ እንደውም ይበልጥ በጣም ጥሩ ነው። እኔ እፈልጋለሁ፣ ግን እነዛን ቤተሰቦች ናቸው የአንቺ ምርጫ ነው እንጂ ሁለተኛ ለእኔ ብለሽ ብዙ መስዋዕት ከፍልሻል። በልጅነትሽ የማይሰራውን ሰርተሽ እኔን አሳክመሽኛል። አሁን ግን አንቺ ማስቸገር አልፈልግም። የፈለሽው ምርጫ ፈለሽ ሰው ጋር መኖር ትችያለሻል። አባዬ ቅር ካላለክ እሺ፣ ግን ቅር ካለክ እኔ እቀራለሁ ብላ በትህትና በሚያጣፍጠው አንደበቷ አቶ ኖላዊን ጠየቀች። መሄድ ትችያለሽ ልጄ ብሎ ተናገረ። ሀንዬ ወይዘሮ ሜላትን ለማወጣጣት ፈለገች። ምክንያቱም እማዬ እና ዘመድም ምንም የለንም እንደ እማዬ የሚያግዘን እኔ የሚያግዘን የለም፣ እግዚአብሔር ይስጣቸውና አሲር እና ተምቹ እያገዙን ነው። እግዚአብሔር ይስጣቸው። አሲር በጣም ጥሩ ልጅ ነው፣ እግዚአብሔር ይስጠው። ሀሳቡ መልካም ነው ብላ ተናገረች። አዎ እግዚአብሔር ይስጠው እያገዘን ነው፣ ግን እማዬ ምንም ነገር ዘመድ የለንም ብላ ደጋግማ ጠይቀቻት። ምክንያቱም ስለ ጠበቃውን ያለውን ነገር ለማወቅ ስለፈለገች ነው። አይ ምንም የለም ሰላም አለ እንደ ልጄ። ምንድን ነው ምን ሆነሽ ነው? ተጣላችሁ ከአሲር ጋር? ቢሆንም ብንጣላ ምን አገናኘው? ይሄና እኮ አንቺ የምትዩ ነገር ፍቅራቸው የተለያየ ስለሆነ ምንም አያገናኙ። ደግሞ አሲር ሕፃን አይደለም፣ በጣም አርቆ የሚያስብ ልጅ ነው። እሺ እማዬን በቃ ተነስቼ ቡና ላፍላልሽ አለቻት። አይ ተይ ቡናማ አታፊ፣ ድንብላል እኮ ትመጣለች። ግን ድንብላል የት ሄዳ? ድንብላልማ ያ ልጅ ጋር ሄዳ ሆናላ። ተምቹ ጋር ሄዳ ነው ወይ ወንድሞ? ተምቹ እኮ ደውዬ እኔ ጋር የለችም ብሏል አለ። ነገር ግን ድንብላል ከተምቹ ጋር ነበረች እና ተምቹ ጋር ቁጭ ብላ ምግብ እየተመገበች ነበር። ምግቡን እሱ አንዴ ሲያጎርሳት እሷ ስትግደረደር ድጋሚ አላጎርስሽም አላት። ተምቹም ድጋሚ አጉርሽን ብትይ አላጎርስም። እሷ አኩርፋ ምግቡን አልበላም ስትል ተምቹ ሳህን ላይ ያለውን ምግብ ጠራርጎ በላ። እሷ አኮረፈች። በቃ ድጋሚ ምግብ ይዛዘልሽ ከፈለሽ፣ ግን አንተ ያረሰ እንኳን የሸመተ ያረሰም አይችልም። እንደዚህ ነበላ ስንጋባ ምን አይነት ሰው ነው ማጓ ብላ ለራሷ ማውራት ጀመረች። እሱም እየቀለደባት ምግቡን ጠራርጎ በላ። ድጋሚ ምግብ አዞ ምሪንዳ መቼም አይደገም፣ እንደ አራት ልጅ እንደ አራት ሴት ምሪንዳ ነው የምጠጫው አንቺ ብሎ ቀለደባት። እሱ አንዳንድ ቢራውን እየጠጣ ነበርና ምርኩዜ ወደ ቦታቸው ሲሄድ እዛ ጫካ ላይ ሳሚ ብቻውን ሲጋራውን እያቦነነ ነበርና አንተ ምን ሆነክ ነው እዚህ ቁጭ አልከው? አንተ ምን አልቦሃል? ነጭ ላብ በጣም ትገርማለህ። ምን ሆነ ነው ይናክ እንደዚህ ተንበጨበጭከው? ይለዋል። እኔ ይገባኛል፣ እርግጠኛ ነኝ ከጆሮ ጋር ተገናኝታችሁ ነው አይደለ? አዎ ተገናኝተን ነው። ምን አለክ? በቃ እያስፈራራኝ ነው። ወርቁን መመለስ አችልም እንደ አንተ ብትመልስለት። እኔ እኮ ወርቁን በብር አስይዤዋለሁ፣ የሰው ብር አለብኝ። ያ ብር ካልሰጠው ሰውዬው እዚህ ጋር እንዳደርስ ብሎኛል ብሎ ተናገረ። ከዛ ሰላም በመሃል ደወለችለት ለልጁ። ስደውልለት ና እስቲ ላገኝ እፈልጋለሁ ብላ ስትቀልድበት ምንድን ነው በቃ አንቺ እብድ ነሽ እንደ ጤነኛ ነሽ ብሎ ብዙ ነገር አወራት። አንቺ እብድ ነሽ አላት። እኔ እብድ አይደለሁም። እሺ እብድ ካልሆንኩኝ በአካል ናና እስቲ እናውራ አለችው። ከዛ ሀንዬ መታ ደግሞ ጫማ የምታስጠረግ እንጂ እዚህ ጋር እህቷ አልመሰለችም እና ሳሚ ሰላምና ሶስቱም እዚያ እንደ ቁጭ ብሎ እያወሩ ያለ ሳሚ መጣና ሰላም አላቸውና ቁጭ አለ። ከዛ ቆይ እቺ እህቴ እቺ ጤነኛ ናት በበሽተኛ ነች? ስላግዝ ሰላምን እብድ ነሽ ወይስ ጤነኛ እያለ እየቀለደባት ነበርና ወዲያውኑ እሷ አንተ ሂድ ከዚህ በቃ እንደውም እብደቴን ካንተ ጀመረ ብላ በድንጋይ ሳሚን ከዚህ ጋር አባረችው። ሀንዬ ክትክት ብላ ሳቀች። ይህን ጊዜ ስልኳን ለካ እሷ አላወቀችም። ሰውየው ስልኩን ሰርቆባት ሄደዋል። በጣም ነው የሚያስደነግጠው። ምክንያቱም እሷ አላወቀችም። ለካ እሱ ስልኩን ሳይ ነው ላሽ ብሎ የሄደው። ሰላምዬም ሀንዬም መቆጣት ጀመረች። አንቺ እንደውም አንቺን ይጀምራል አፍሽ ዝጊ ብላ በጣም ስስቅባት ሰላም መቆጣት ጀመረች። ትሁትና
ትሁትና ምናሴ ሰፈር ላይ ተገናኙ። ምናሴም ትሁትዬ እንዴት ነሽ አላት። ምንድን ነው ምን ሆነሽ ነው ግን ስጠፊ እኮ በጣም እየሰጋው ነው። ምንድን ነው የምታወራው አንተ ብልህና አስተዋይ ልጅ አልነበርክ እንዴ? ምን ሆነ ነው ይሄን ያህል እንደዚህ ነገሮችን ማይገቡክ ምንድን ነው? እሺ እኔ እኮ ታምም ያለው ስለአንተ ስል እና እኔም እኮ ታምም ያለው እንዴት አንቺ ስደውይ ሳትደውይ ስቀሪ ይከፋኛል፣ ይደብረኛል። ስትደውይ ደግሞ ደስ ይለኛል። ፍቅር ማለት እኮ ይሄ ነው። ታዲያ ሌላ ምን ፈልገህ ስትለው እሱ ግን አይመስለኝም። ባለፈው እኮ ሰላምዬ ጋር እኮ ስላንቺ አወራን። ምን አወራን? ለምታፈቅረኝ ስነግራት ጊዜ ትወድሃለች እኮ ብላ ነገረች። አንተማ ጉደኛ ነህ። ይሄ ነገርማ ቁጭ ብለን እዚህ ጋር ሳይሆን ሄደን ማውራት ያለብን ሻይ ቡና እያልን ብላ እጁን ጎትታ እየሄደች ነበር። እሱም ይህን ነገር ማመን አቅቶታል። ምክንያቱም ፍቅሩን መግለጽ ይፈልጋል። ነገር ግን እየፈራ ትሁትን ይወዳታል፣ ግን ፍቅሩን መግለጽ አልቻለም። ሁሌም ግን እሷ ስልክ ትደውል ማውራት ይፈልጋል። እሷ ግን ደግሞ ፈልገው እወድሻለሁ የሚለውን ቃል ከሱ ትጠብቃለች። እሱ ግን ለመናገር አልፈለገም። ምክንያቱም ይፈራል፣ ፍራቻ ስላለበት። በጣም ገራሚ ፍቅር ነው።